ይታያል አገር አቋርጦ የመጣው ያንቺ የሰው ልጅ እኮ ማለት ነው ያሉሽ በጊዜ ሲሰጫው ነው በቃ ሄሉ እነሱ የሚሉሽን ስሚ ምን ማለት ነው ለወለሽ ምን ማለት ነው ብሎ አማርኛ የለም እዚህ ጋር ይሄ ልጅ እኮ ትዳር ፈላጊ ሰውን አክባሪ ነው ይታያል አገር አቋርጦ የመጣው ያንቺ የሰው ልጅ እኮ ማለት ነው ያሉሽ በጊዜ ሲሰጫው ነውና እኮ ድል ሰጥቻለሁ ታውቃለህ አይደል አይመችም ተጨንቄ በዛኛው ተጨንቄ ምን ልሁን መሃል ቤት ካለ በቃ ተረጋጋ ምንሽ ነው እንደ እሳት ላይ ተጣደ ድስት አደረጋችሁኝ እኮ በቃ እሺ ተነሽ ያው በቃ ይሄ ልጅ ለቁም ነገር እንደፈለገሽ በዚህ ወቂ አንቺ እንዴት ድርቅት ያለሽ እኔ ምን ብዬሽ ነበር ምን ነው ባለሱም እኮ ዝግጁ ተረትሻለ ባለዚህ ደረጃ እኮ የሚያደርስም ነገር ማለት አሁን እኔና እሱ ማለት ነው በቃ የተፈጠረው ነገር ምናምን ትንሽ ይከብዳል እና ፈለኩ አሁን ምን አድርጊ ነው የምትይኝ እኔ በቃ ይቅርታ አድርጊለታ ቆይ ምን ማለት ነው እኔ ቆይ ድጋሚ አድርጊለት ምን ልትሆኚ ፈለግሽ አሁንስ አበዛሽ ነው ያንቺ ነገር አሁንስ ድጋሚ ባለሽ አይጎዳሽም እኔ አስጠነቅቀዋለሁ እኔ ሷት መጣለሽ የነበር የተባለው እንጂ እሱ እዚህ ዛሬ መገኘት በቃ ይኖር አስዋል ከምን አስጨነቀ ከሱም ጋር ያለውን እንፈታለን አንተ ደግሞ ሀገር አቋርጠ መጣ እኔ እንደገና እሷን አትከሚያት እሷም ልክ ናት እኮ ይሄ ልጅ በእሷ የተነሳ ከአንተ ጋር ተጋጭቷል ማለት አመሰግናለሁ እዚህ ድረስ አክብሮ ስለመጣ ግን እኔ አሁንም ቢሆን እናንተ ፊትም ቢሆን መናገር የምፈልገው ነገር በቃ ጨርሰናል እነሱ ምንም እኔ ይቅርታውን ልቀበል እችላለሁ ግን እንደድሮአችን ልሆን አልችልም በቃ አልችልም ዛሬ ምንም ማድረግ የምችለው ነገር ውድና የተከበራችሁ ውድ ቤተሰቦቻችን ሰላም ይብዛላችሁ እንኳን ወደዚህ ቻናል በሰላም መጣችሁ ሰላም ለሁላችን ይሁን ቤተሰቦቻችን እንግዲህ እንደሰማችሁት ማለት ነው እንግዲህ ቤተሰቦቻችን ሄሉና እንግዲህ የአብ ጉዳይ እንግዲህ አሁንም እየቀጠለ ነው ማለት ነው ቤተሰቦቻችን እንግዲህ የአብ እንግዲህ ወደ ቀጥታ ወደ ቤተሰቦቿ ጋር ሄዶ እንግዲህ ያለው ነገር አወርቶ እንግዲህ ሁለተኛው ቀን ላይ ደግሞ እንግዲህ ሄሉንም እናቷ ናይ ብላ እንግዲህ ቀጠሮ ተይዞ እንግዲውስ ያኛው የተጣሉ ከልዑል ጋርም አንድ ላይ ነው የመጣችው እንግዲህ ወደ ቤተሰቦቻችን እናቷ በጣም ነው ሄሉን እየቆጣችው ማለት ነው እናቴ አሁንም ግጭት ከተነሳስ ከዚህ የባሰ ነገር ከተፈጠረስ ምናምን ብላ ለእናቷ እንትን ታደርጋለች ማለት ነው እናቷ ደግሞ ችግር የለውም እኔ መክረዋለሁ እኔ ያለው ብላ ለሄሉ እንደዚህ ብላ መልስ ትሰጣለች ማለት ነው ወደ ቤተሰቦቻችን እንግዲህ የተፈጠረው ነገር እያየን ነው የምር በጣም ያሳዝናል የተፈጠረው ነገር እና አልፎ ተርፎ እንግዲህ ቀጥታ ወደ ቤተሰቦቿ ጋር ሄዶ ነገሩን ቁልፍ አድርጓል ማለት ነው እንግዲህ እዛ ሄዶ እናቷ ጋር ቤተሰቦቿ ጋር ሄዶ እንግዲህ ቁልፍ አድርጎ እንግዲህ ፕሮግራም ይዞ እንግዲህ እንደዚህ አድርጎ እንግዲህ አያችሁ ከቤተሰብ ጋር በቃ ቆልፌ ማለት ነው ሄሉ እንግዲህ ከተጎዳውስ ማለት ሀለማውቀስ ስለተነሳ ነው ከዚህ በፊት ምጥልቅ ብዬ የገባሁት አሁን ደግሞ መልሼ ከገባው በኋላ ከተጎዳውስ ብላ እንግዲህ ትጨናነቃለች ማለት ነው እንግዲህ አባት እናቱ ሄደው እንግዲህ አባት ቀጥታ ቤተሰቦቹ ጋር ሄደው እንግዲህ ቁልፍ አድርጓል ማለት ነው እናቷም እንግዲህ እኔ ያለው አትጨነቂ ቀኔ መክረዋለሁ ነገ ከዚህ የባሰ ቢመጣብኝስ ብላ ሄሉ እንትን ስል አይ እኔ ያለው ችግር የለውም እኔ መክራለሁ እኔ ያለው አይደል እንዴ ብላ እንግዲህ እናቷ በጣም ነው ሄሉን እየቆጣችው ማለት ነው እንግዲህ አባትየውም አለ እንደሚታዩት ምስሉ ላይ ነው ፎቶ ላይ እና ወደ ቤተሰቦቻችን በጣም ከባድ ነው እናቷ እንግዲህ ያለችው ይሄ ልጅ ትዳር ፈላጊ ነው ዝም ብሎ ሰው አይደለም ስለዚህ አንቺ እንደዚህ ለምን ድርቅ ትያለሽ ለምንድነው ድርቅ የምትይው
ብላን ስጠይቅ እናቴ እኔ ነገ ከዚህ የባሰ ነገር ከገጠመኝስ ከዚህ የባሰ ነገር ውስጥ ከገባውስ ይቅርብኝህ ስትል አይ አለች እናቷ አይ ብላለች። እንግዲህ ልዑልም እንግዲህ በሷ ምክንያት ነው እንደዚህ ተመቶ እጁንም ተጎዳ ማለት ነው። እንግዲህ እንደምታዩት ነው ማለት ነው። ልዑልም እንግዲህ ከሷ ጋር ሄዷል ማለት ነው። ልዑልን እዛው ካየ በኋላ ያብ ምን አለ መሰላችሁ? እሱን ማለት አልፈለኩም ነበረ ለምን መጣ? እሱም ደግሞ አብሮ ነው እንደ የመጣ አለ። ኧረ ምን ችግር አለው? ችግሩ ይፈታል እኮ ችግር የለውም፣ ችግሩ ይፈታል፣ እኛ እናወራለን፣ ችግር የለውም ብላ የሄሉ እናት እንደዚህ ብላ ዘጋች ማለት ነው። እንግዲህ ልዑል ምን አለ መሰላችሁ? ሄሉ ታይ ቤተሰቦችሽ ያለውን ማስማት አለብሽ፣ እነሱ ያለውን ማስማት አለብሽ። ከነሱ ውጪ ማለት ወጣለሁ ካልሽ በቃ እንትን ይላል እና ይከብዳል፣ ነገሮቹ እየከበደ ይሄዳል። ስለዚህ እናትሽን ብሎ ማስማት አለብሽ፣ ከቤተሰቦች ጋር በቃ ያለው ነገር እንትን ማድረግ አለብሽ አለ ልዑል ማለት ነው። አብሮ የሄደው ማለት ነው። እንግዲህ ወደ ቤተሰቦቻችን የአብ እንግዲህ እየጠነከረ እንግዲህ ቀጥታ ወደ ቤተሰቦቹ ጋር ነገሩን ቁልፍ አድርጓል ማለት ነው። እንግዲህ ወደ ቤተሰቦቻችን ሄሉ እንግዲህ መጨረሻ ላይ እኔ መጀመሪያ ምን አለች መሰላችሁ? እኔ ይቅርታውን መቀበል ይችላለሁ ግን መቀጠል አልችልም አለች። እናቷ በዛው ላይ በጣም ነው የተናደደች፣ ተነሰች በጣም ማለት በንዴት ላይ ነው የተነሳችው። ዳንቺ ሰው አይደለሽም፣ ሰው አታከብሩም፣ እኛ እንዲህ ምን ሆነሻል? እኛንም አዋርድሹ ብላ በጣም ነው እናቷ ሄሉን እየቆጣችው ማለት ነው። እንግዲህስ በቃ ሄሉ ይቅርታውን ተቀበለች ማለት ነው። እንግዲህስ የልዑል ደስታው ማለት የአብ ደስታው ደስታ አይደለም። ልዑል ደግሞ በጣም ነው የተከፋ እና ወደ ቤተሰቦቻችን በሄሉ ምክንያት ተመትቻለሁ ብሎ እንግዲህ እንዳየን ነው ማለት ነው ተመቶ። እንግዲህ ህልክ ወደ የት እንደደረሰ ያያቸው። ህልክ እኮ በጣም ከባድ ነው። ህልክ ውስጥ ስትገቡ ጊዜ በቃ የማይደፍሩት ውስጥ ትደፍራላችሁ ማለት ነው። ህልክ በጣም ከባድ ነው። ድፍረት ይሰጣል። የሆነ ያለ ከኔ ይበልጣል እንደዚህ እኔ ማን ነው የሚበልጠው የሚባለው ነገር በቃ ያያችሁ እንደዚህ ያደርጋል ማለት ነው። እንግዲያውስ ወደ ቤተሰቦቻችን ሄሉ እንግዲህ ይቅርታም ተቀብላለች። እንግዲህ ነገሩ ወደ ቤተሰቦቹ ጋር ሄዶ ተቆልፏል። እንግዲህ ሳይሆን የአብና እንግዲህ ሄሉ እንግዲህ ታርቋሉ ማለት ነው። እንግዲያውስ ወደ ቤተሰቦቻችን ይሄ ይመስላል ዛሬ ይዤ የመጣሁት ወደ ቤተሰቦቻችን እንግዲህ እንደያየነው እንደሰማነው እንግዲህ ነው ማለት ነው። ያው የሄሉ እናት በጣም እኔ በጣም ወዳታለሁ ማለት የሆነ ልጆቹ ቁጡ ነው ትቆጣለች ልጆቹ ማለት ነው። ግን ኮስታራ የሆነ አለ አይደል እንደዚህ አይነት ልጆች ያዝ አድርጎ ነው ማለት የሚያሳድጉት ማለት ነው። በጣም ደስ ትለኛለች። ትቆጣለች ልጆቹን፣ ትልቅ ልጆችን ትቆጣለች። እንደምታዩት ባለሁለት እናትን በጣም ነው እየቆጣችዋ። ልጆችን በቃ ትልቅ ናቸው ግን ትቆጣለች። በጣም ደስ ትለኛለች የሄሉ እናት ማለት ነው። አባትየውም የኔ አባት ምስኪን የኔ አባት ታሞ እንግዲህ እንደሚታዩት ነው ማለት ነው። እንግዲህ እግዚአብሔር እሳቸውን ይማር። በጣም የሆነ አለ አይደል ውስጤ እኔ እሳቸውን በቪዲዮ ምናምን ሳይ ውስጤ የሆነ በጣም ይሰማኛል። እግዚአብሔር እንግዲህ መልካም ነው፣ እርሱን ይማር እና ወደ ቤተሰቦቻችን ሄሎ እንግዲህ ቀለበቱም ሰታ ነበረች። አሁን ቀለበቱም እንግዲህ መልሳ እንትን ታደርጋለች። እንግዲህ ታርቋሉ ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ አብ እንግዲህ ቅልጥ ብሎ ነው ጥልቅ ብሎ ነው የገባው ማለት ነው። እንግዲህስ በጣም ከባድ ነው ደግሞ ወደ ኋላ የማይል ሰው ነው ማለት ቪዲዮ ላይ እንደምታዩት ነው። የሆነ ይቆጣል የሆነ በቃ እንትን የምለውን ሰው ነው እና
እኔ እንጃ በጣም ቁጣ የሚል ሰው ነውና እንግዲህ ሄሉ እንግዲህ ጸባዩን እንግዲህ እኔ እንጃ ግን ቁጣ የሚል ሰው የሆነ እንትን የሚል ሰው ውስጡ ያን ክፋት አይዘው እንደዚህ የሆነ ቁጣ የሚበዛ ሰው ክፋት አይዘው። እንግዲህ ወደ ቤተሰቦቻችን ዛሬ እንግዲህ ይዤ የመጣሁት ይሄ ይመስላል። ሄሉና የአብ ታርቋል ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ ውስጥ ቀጣይ ቪዲዮ ላይ እንገናኛለን። ቤተሰቦቻችን ወዳችሁ ፍቅዳችሁ ስለከታተላችሁኝ በጣም ነው የማመሰግነው። ፈጣሪ ሰላም ጤና ይስጠን፣ ሀገራችንን የሚጠብቀን፣ ክፉ ከኛ ይራቅ፣ ጤናና ሰላም ይብዛላችሁ። በጣም ነው የምወዳችሁ። ላይክ አትርሱት፣ ሰብም አትርሱት። በጣም አመሰግናለሁ። ፈጣሪ ሀገራችንን ጠብቀን፣ ስደት ዓለም ላይ ያላችሁ ክፉ አይንካችሁ። አመሰግናለሁ። መልካም ጊዜ መልካም ቆይታ ይሆንላችሁ እመኛለሁ። በሌላ ቪዲዮ እንገናኛለን። ቻው ቻው ቤተሰቦቻችን፣ አመሰግናለሁ።